ዋሽንግተን ጫናዋን የአውሮፓ መሪዎቹ ላይ አጥብቃ ቀጥላለች። በብዙ መንገድ የአውሮፓ ሀገሮችን የማስገደድ አቅም አላት አሜሪካ። የኢኮኖሚና የማህበራዊ ግንኙነቱን ትተን የአውሮፓውያኑ የወታደራዊ እርዳታና ድጋፍ፣ የጸጥታ ጥገኝነታቸው የዋሽንግተን ዋነኛ መጠምዘዣ መሳሪያ ሆኖ ቆይቷል። ዛሬ ከትራምፕ አስተዳደር መምጣት በኋላ ደግሞ አሜሪካም ወይም የቀድሞ የአሜሪካ የጆ ባይደን አስተዳደርም የአውሮፓ ህብረትም በጋራ በአንድ ጎራ አቁሟቸው የነበረው የሩሲያ ዩክሬን ጦርነት ጉዳይ ዛሬ ሌላ መልክ እየያዘ መምጣቱ ይነገራል። ከአውሮፓ ሀገራቱም ሆነ ከኔቶ ጋር ዋሽንግተን የነበራት የጠበቀ ዝምድና እየተሸረሸረ መጥቷል። ትራምፕ ከምረጡኝ ቅስቀሳቸው ጀምሮ የሞስኮ ኪየቭ ግጭትን በአንድ ቀን የማስቆም ልዩ ፍቱን መድኃኒት አለኝ ሲሉ ቆይተዋል። እውነትም ከረጅም ጊዜያት ከ3 ዓመት ተኩል ድፍን ጦርነት በኋላ የሩሲያ ዩክሬንን ጦርነት የተሻለ መዳኘትና ማደራደር የቻሉ መሪ ሆነዋል። የሩሲያ ዩክሬን ጦርነት ሳይጀመር የቀደመው የአሜሪካ አስተዳደርና የአውሮፓ መሪዎቹ ማስቆም ይችሉ ነበር። የሩሲያን ስጋት መረዳትና የኔቶን በአባላት ምልመላ ስም በሩሲያ ዙሪያ መሰባሰብን ማስቆም ብቻ ነበር መድኃኒቱ ሲሉ ቆይቷል ዶናልድ ትራምፕ። ይህን ቢያደርጉ ኖሮ ጦርነቱ ከመጀመሪያውም አይጀመርም ነበር ባይ ናቸው። አሁን ጦርነቱ ከተቀጣጠለና ዛሬም ድረስ እሳቱ ባልጠፋበት ሁኔታ ደግሞ በጦርነቱ የተከሰቱ አዳዲስ እውነታዎችና ሐቆችን በመቀበል የሰላም ስምምነት ማሰርና ጦርነቱ ካስከተለው ጥፋት በላይ እንዳያጠፋ ማስቆም ይገባል የሚል ቁመና ይዘው መጡ። ያዘጋጁት የሩሲያ ዩክሬን የሰላም ሐሳብም ይህንኑ መሠረት ያደረገ ነው። የዩክሬን የኔቶ አባል ሀገር አለመሆንንና በጦርነቱ ተሸንፈው አውሮፓውያኑ ባይቀበሉትም ውሳኔ ሕዝብ አካሂደው ወደ ሩሲያ የተጠቃለሉ ግዛቶችን ተቀብሎ ዘላቂ የሰላም ስምምነት መታሰር አለበት ይላል የፕሬዝዳንት ዶናልድ ትራምፕ አዲሱ የሰላም ፕሮፖዛል። ሩሲያ ተቀብለዋለች። ዩክሬንም ምርጫ ያላት አይመስልም። ለነገሩ ለጦርነቱ መነሻነት ዋነኛ ምክንያት የሆነውን የኔቶ ህብረ ብሔራዊ ኃይል የመቀላቀል ሐሳብ ፕሬዝዳንት ቮልዲሚር ዘለንስኪም ተቀብለውት አሁን አልሆንም ብለዋል። በጦርነቱ የተሸነፉ ግዛቶችን የመልቀቅ ጉዳይ ላይ ግን ገና እግራቸውን እየጎተቱ ነው። አሁን አሜሪካ የምታደራድረውን የሰላም ስምምነት ፕሮፖዛል በመቀበልና ባለመቀበል መካከል የአውሮፓ መሪዎቹ ከፍተኛ ጫናና ውጥረት ውስጥ ገብተዋል ነው የተባለው። ታዛቢዎች ቀድሞውኑ የጦርነቱን መጀመር ያስከተለው የዩክሬን የኔቶ አባል ሀገር መሆን ጥያቄ አሁን ዩክሬን ብዙ ከተጎዳችና ከተመሰቃቀለች በኋላ ፕሬዝዳንት ዘለንስኪ መቀበላቸው መጀመሪያስ ምን አቅብጧቸው እዚህ ፖለቲካዊ ውዝግብና ምስቅልቅል ውስጥ አስገባቸው ሲሉ ይተቻሉ። ዘለንስኪ መቼም በተሳሳተና ደምና የከተሞች ውድመትን ያስከተለውን በወዳጅና በጎረቤት በፖለቲካ ጎራ ተከፋፍለው የወሰዱትን ዴድሊ ወይም አውዳሚ የሆነ ውሳኔ ሳይቆጩበት አይቀርም እየተባለ ነው። አሁን ሁለተኛ ዙር ውይይት ዩክሬን የአውሮፓ መሪዎቹና የፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮቭ አራተኛ ዓመቱን ሊያስቆጥር የተቃረበውን ጦርነት ለማስቆም አሁንም እንደገና እየተወያዩ ነው። የፊንላንድ ፕሬዝዳንት አሌክሳንደር ስተብ አሜሪካና ፕሬዝዳንት ትራምፕን ለማግባባት ዋነኛ ቁልፍ አገናኝ ወይም ኮንታክት ናቸው ይባላል። እሳቸውም በበርሊን ታይተዋል። አሁን ትልቁ የአውሮፓ መሪዎቹን ያወዛገበው ጉዳይ ቀደም ሲል ምስራቅ ዩክሬን የነበረችው የዶኔስክና ሉሃንስክ ክልሎች በጦርነት ተሸንፈውና ነዋሪዎቹም ከ99 በመቶ በላይ በሆነ ሕዝበ ውሳኔ ወደ ሩሲያ መጠቃለላቸውን ከዓመታት በፊት የሆነ ሁነት መቀበልና ዘላቂ ሰላም ማውረድ የተናነቃቸው መሆኑ ነው። የአሜሪካንን የሰላም ሐሳብ የአውሮፓ መሪዎቹ ሲመች ይቃወሙታል፣ ሳይመች ደግሞ እናጢ ነው ይላሉ። ልዩ መልእክተኛ ዊትኮቭ እንዳሉት 4 ሰዓት በፈጀው በቀደመው ድርድራቸው በርካታ እድገቶችና ተስፋዎች የተገኙበት ነው። ቢሆንም ፕሬዝዳንት ትራምፕ በፍጥነት እንዲፈጸምና ሰላም እንዲወርድ ትዕግስት ባጣ ስሜት ቶሎ እንዲፈጸም ይፈልጋሉ ብለዋል። የአውሮፓ መሪዎቹ እሺ ካሉ የ4 ዓመታት ፖለቲካዊ ቁመናቸውን በቁሙ እየመረራቸው ሊውጡት ነው። እምቢ ካሉ ደግሞ በብዙ መልኩ የፖለቲካና የኢኮኖሚ ትስስርና ጥቅም ካላቸው ከታላቋ አሜሪካ ጋር የባሰ ሊቃቃሩ ነው። አጣብቂኙም ይኸው ነው። ፕሬዝዳንት ፑቲን ደግሞ በሰላም ሐሳቡ መሠረት በጦርነት ከተሸነፉና ውሳኔ ሕዝብ ከተደረገባቸው አሁንም በይፋ በሩሲያ እየተዳደሩ ካሉ ግዛቶቹ ከዳርዳር አዋሳኝ ስፍራዎች የዩክሬን ወታደሮች እንዲወጡ መጠየቃቸው ነው። አንዳች ዘላቂ የሰላም ስምምነት ሊታሰርም ከሆነ ዩክሬን ከህብረ ብሔራዊ ጦሩ ጋር አባል መሆኗን መጠየቋን
መቀልበስና መፈረምም አለባት ብላለች ሩሲያ። ዩክሬንም ተቀብለዋለች። ዘለንስኪ የአውሮፓና የአሜሪካ የደህንነት ዋስትና ከተሰጠኝ የኔቶ አባልነት ጥያቄን አነሳለሁ፣ እቀለብሳለሁ ብለዋል። የክሬምሊን ቃል አቀባይ ዲሜትሪ ፔስኮቭ አሁን ድረስ የቀጠለው የ4 ዓመታት ጦርነት እንዲቆም የሰላም ሐሳቡ ሙሉ በሙሉ ተቀባይነት ማግኘት አለበት፣ አንዱን ጥሎ አንዱን አንጠልጥሎ አንፈልግም ብለዋል። የአውሮፓ መሪዎቹ ቢቢሲ እንደጻፈው አሁንም ለዩክሬን ታማኝነታቸውን በመግለጽ የሰላም ሐሳቡን መቃወም ከሚያስከትለው ጉዳቱ ጋር ለመቀበል መዘጋጀታቸውን ዘግቧል። ፈረንሳይ፣ ጀርመን፣ ብሪታንያ በአሜሪካ የሰላም ሐሳብ እያንገራገሩ ካሉት ይጠቀሳሉ። ታዛቢዎች የአሜሪካ አዲሱ አስተዳደር የዶናልድ ትራምፕ አስተዳደር የሩሲያንም ስጋት ያጤነ ያገናዘበ አቀራረብ ከዓለም ልዕለ ኃያልነቷ ጋር ተደምሮ የሞስኮ ኪየቭን ጦርነት ሊያስቆም ይችላል፣ ተስፋም አለ ይላሉ። ቢሆንም ይሄ የታሪኩ መጨረሻ ደግሞ አልሆነም። የጀርመን ቻንስለር ፍሬድሪክ ሜርስ ማስጠንቀቂያ ሰጥተዋል። የፑቲን ሐሳብ የአውሮፓን ድንበር ሙሉ በሙሉ እንደገና መቀየርና የቀድሞዋን ሶቪየት ኅብረትን እንደገና መፍጠር ነው። ዩክሬን ከወደቀች ሩሲያና ፑቲን በዚህ አይቆሙም ብለዋል። ይህንን ሐሳብ የሚቀበሉ ቢኖሩም ሌሎቹ የአውሮፓ መሪዎች ደግሞ በጦርነቱ የመጣውን ውጤትና እውነታ መሰረት አድርጎ የይስሙላ ሳይሆን ዘላቂ ከሆነ ዓለም አቀፍ ሕግን መሰረት አድርጎና አሻሽሎ የፕሬዝዳንት ትራምፕን የሰላም ሐሳብ እንዲፈጸም ማድረግ አዋጭ ነው ይላሉ። የቱ ያሸንፋል? ቆይተን የምናየው ይሆናል።